አሰላሙ አለይኩም ወራህመቱላህ ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል። ለቻናሌ አዲስ ሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ውዶች፣ ዛሬ አያችሁ እጄ ቆሰልኩላችሁና እስቲ ለምን እኔን ያጋጠመኝን ነገር ለምን ለሌሎች አልነግራቸውም፣ ሌሎች እንዲጠነቀቁ ለምን አልነግራቸውም ብዬ ነው ወደ እናንተ የመጣሁት። ምን አጋጠመኝ መሰላችሁ? ትላንትና ይሄ ጋዙ ማለት ነው። ጋዝ ማታውቀ የላችሁም እና ይሄ ፉርኑ ማለት ነው። እና ከታች የሚሸቀለው ወይንም ደግሞ እንደዚህ ፈጣሪ ምናምን ስትሰሩ ከታችሁ አይደል ቀድማችሁ የምትለኩሱት። እዛ ስለኩሰው በአንድ እጅ በዚህኛው እጅ እንደዚህ ያዙሬ በዚህኛው ለኩሳለሁ። እየለከስኩ እያለ ምን ሆነ መሰላችሁ? ዝም ብሎ ድምፅ ነው የሚያሳየኝ እና ምን አባቱ ነው ብዬ በዚህ እጄ እንደዚህ ይዤ እለኩሳለሁ። ከዛም እንዴት ነው እንደዚህ አለና ማለት ነው ከታች ያለችው በር እንዳለ ተከፈተች። እኔ ወደ ኋላ ነው በቃ እንትን ያልኩት፣ የምሬ ነው ወደ ኋላ ነው የወደኩት። ኃይል አይደለም። በጣም ደነገኩኝ። እንዴ እንደዚህ ነው እንዴ የሚሞተው ሁላ ብያለሁኝ። እንዴ የሰው ልጅ እንደዚህ ነው እንዴ በቀላሉ የሚሞተው ብዬ በቃ በጣም ደነገኩኝ። ማለት አሁን እኔ እንደዚህ አዙሬ ለብዙ ጊዜ መያዝ አልነበረብኝም። ገባችሁ? ብቻ በአንዴ እንደዚህ ይዤ እንትን መሸቀል ነበረብኝ እና እንደዚህ በቃ ይዤው በዚህ እጄ ይዤዋለሁ፣ በዚህ እሎክሳለሁ፣ በዚህ ይዤዋለሁ። እሱ አይሎክስም ለምን እንደሆነ አላውቅም። እና በኋላ በብሎ ሲከፈት የታችኛዋ በር ግን ጥል ብላ ተከፈተች። ሰው የለም፣ እነሱ ተኝተዋል። እኔ ብቻ ነኝ ያለሁት። በጣም ደነገርኩኝና ወደ ኋላ በጣም ትብዬ ወደኩኝ። እንዴ በቃ እንደዚህ ነው እንዴ ሰው ልጅ የሚሞተው አልኩኝ። አሀ ለካ አረብ ሀገር የሚኖሩ ልጆች እንደዚህ ነው እንዴ በቀላሉ ነፍሳቸው የሚጠፋው ብዬ ውላ በጣም በቃ ተጨነኩኝ። የምሬ ነው ምላችሁ። በቃ ሞት ቅርብ እንደሆነች አሰብኩኝ ማለት ነው። እና የእሱ ያንሳል ተብሎ በኋላ ደግሞ ማምሻ አካባቢ ሆያ ሆዬ መዳም ሆይ እንግዳ ይመጣል ትልላችኋለች ማለት ነው። እና እንግዳ ይመጣል፣ ይሄን ስሪ፣ ሰዊ ገህዋ፣ ሰዊ ቻይ፣ ሰዊ ሀደ አኪል፣ ሰዊ በርያኒ፣ ሰዊ በድርሹ። እንዴ ኮምፒውተር መስላት አለው እንዴ ሰው ጋይስ? ኮምፒውተር መስላት ስንት ሰዓት እንደሆነ ታውቃላችሁ? ከመግሪብ በኋላ ነው ይሄ የምትለኝ እንዴ? ከመግሪብ በኋላ ሰው ስንት ሰዓት ነው ይሄን ምግብ የሚበላው? ሰዓት ሰበላ አሽራ ነው የሚበሉት። ከመግሪብ በኋላ ብዙ አይነት ምግብ ነው ያዘዘችኝ። እና ይሄ ታውቃላችሁ፣ ይሄ መረቅ ምናምን የሚባለው ይሄ በቃ እንደዚህ ስጋ መቀቀል ምናምን ነገር። እና ይሄ ቤት አዲስ ነው። ወደዚህ 1-3 ወር ነው ወደዚህ ቤት የመጡት። እንትን ነው ማለት ነው፣ ሸጋ ነው። እና ይሄን እየቀቅልኩላችሁ እያለ አንዱን ቀቅዬ አንድ ድስት ነው ያለው፣ አንድ ዳቦ ነው ያለው። ቤቱ አዲስ ነው ብያቸዋለሁ። ሴትዮዋም አዲስ ናት፣ ቤቱም አዲስ ነው። ለዛ ነው። እና አንድ ድስት ነው ያለው። ያኛው ድስት ዳቦ የሚባለው ወይንም ደግሞ ሩዝ ላህም የሚቀቀልበት። እና አንዱን ቀቅዬላቸው አወጣሁኝ። እንደገና የሁለተኛው እየቀቀልኩ እያለ በቃ የራስ አደረሰ። ከዛ እቺ ሴትዮ በቃ ነፍስ ነው የምታወጣችሁ። የለ አልደረሰም ወይ ምናምን ትላለች። በቃ እኔ ወከብ አድርጋኝ በጣም ተዋክቤ በቃ እየደረሰ ነው ብዬ እየተራሮኩ ነው። ይህንም ያንንም እየሰራው ነው። እና በኋላ በቃ መታ የሆነ ዝም ብሎ ትናንሹን ስራ እሰራለሁ ብላ መጣች። ከዛም በኋላ እሷ ይሄ እንትን መረቅ ምናምን የሚባለው የሚሰራው እናንተ አንዳንዶቻችሁ ላታውቁ ትችላላችሁ። እና እሷ እኮ ብዙን ትበጥስላችኋለች። ስሙኝ ብቻ በደንብ። እኔ ለካ ስጋው ብቻ ነው ያስገባሁት። ስንት ጋዝ እዛ ጋር ሻይ ጥጃለሁኝ፣ እዛ ጋር ቡና ጥጃለሁኝ። መሀል ላይ ኮብዝ እየሰራው ነው። ከአንድ በኩል መረቅ የሚባል እየሰራው ነው፣ ከአንድ በኩል በርያን የሚባል እየሰራውላቸው ነው። እና እኔ በጣም በቃ ኩሽና ላይ በጣም ተወክቤ ያለው ወንድሞቿ ናቸው ከደማ የሚመጡታችን። ከዛ በኋላ መታ እሺ በቃ ይሄኛው አለቀ ብላ፣ እኔ ግን ድንችና ካሮት አላስገባውም። እሷ ገና ልትገለብጥ ነው የምትመጣ። ከዛም በኋላ እየደረሰን ደንግጬ እየደረሰ ነው አልኳት። ወደ ውጭ ወጣች። ስትወጣ ድስቱን ቶሎ ብዬ ከፈኩላችሁ። ይሄ ድስት በጣም ጥንቃቄ ያስፈልገዋል።
ይሄ ድስት ካለቀ በኋላ ትንሿ የምትወጣዋ እቺ እዚህ ጋር አለችው እቺኛው ማለት ነው። እቺን እንደዚህ ካወጣችሁ በኋላ ማለት ነው እንትን ነው የምታደርጉት፣ ትንፋሹ ይወጣል እንትኑ ማለት ነው። ይሄ ማለት መተንፈስ አለበት። እቺ ስታነስ ይተነፍሳል። ከዛ በረድ ሲል ነው ትንፋሹ ሲቆም ነው እንትን የምትሉት የምከፍቱት። እኔ ድንችና ካሮት ለማስገባት ነው ሰው ወደ ውጭ ስትወጣልኝ፣ ቶሎ ብላ ወደ ውጭ ስትወጣልኝ ድስቱን ይሄን እንደዚህ አንስቼው በቃ ትንፋሹ ሁላ እስከሚወጣ አልጠበቅኩትም። ምክንያቱም ድንችና ካሮት ላስገባ ነው። እሷ በገለብጥ ነው የመጣችው ደርሷል ብላ በቃ። ከዛም በኋላ በጣም ጨንቆኝ በያ ድስት ይሄን እንዳነሳሁት ክፍት ማድረግ እንደዚህ ስከፍተው እንዳለ ያለ ውሃ እላይ ላይ ግልብ አላለም። ይነሊላ የምሬን ነው የምላችሁ። እንዳለ የድስቱ ያለው ውሃ በቃ እንደዚህ ስከፍት ትንፋሹ አልወጣማ። ያኔ እችን ስታነሱ ያለው እንትኑ ማለት እንፋሎቱ ጨርሶ ይወጣል። እንፋሎቱ ሳይወጣ እኔ እሷ ሳትመጣ ድንቹን ካሮትን ጨምሬ አሁንም ከድኜ እንደገና ቆይ ትንሽ 5 ደቂቃ ይቀረዋል ልላት ነው። ገባችሁ? እንዳጮህብኝ ነው። ከዛ ይሄን ክፍት ሳረግላችሁ እዛ ያለው እንደ አረፋ ጋዙ ላይ እንዳለ ሞላላቸው ፓን ያለው። እኔ እንደዚህ ስከፍት እንፋሎት ወጣል። ለዚህ ላይ ያ መልታየኝም። እኔ ግን የታየኝ እሷ ሳታይ ያንን አስገብቼ ከድኜ እንደገና ጋዙን ሸቅዬ እንዲበስል ነው። ያኔ ቆይ ትንሽ እንድላት ነው። አልታየኝም እጄ በኋላ ነው በቃ ቀረበው በኋላ ባይ እጄ እንዳለ ይለላችሁ። ያን ምላችሁ ለምንድን ነው የፈለገው ማዳሞች እንትን ቢያስጨንቃችሁ እሺ ማለት ነው እንጂ በዚህ ያክል ለነሱ አትጨናነቁላቸው። ምክንያቱም በራሳችሁ ነው ችግር የምታመጡት፣ በራሳችሁ ነው ሁሉም ችግር። ይኸው በቃ እሷ አላወቀችም ምን አልነገርኳትም። ግን እኔ ያው ምን ብዬ እነግራታለሁ? ብነግራትስ ምን ታደርግልኛለች? ምንም አታደርግልኝም። ግን እራሳችሁን እንዳትጎዱ በተለይ ማታውቁ ልጆች እውነቴን ነው የምላችሁ። በጋዝ በኩል በዚህኛው በእንደዚህ አይነቱ በጣጥ ድስት በጣም ተጠንቀቁ ውዶቼ። ለእነሱ ደግሞ በተለይ ለአዳዲሶች እንዲደርስ ላይክ አድርጉ ውዶች፣ ቪዲዮን ላይክ አድርጉልኝ። ያው አሁን እንትን እንዳላበዛባችሁ ወሬ እንዳላበዛባችሁ ብዬ ነው ማለት ነው። እና በተለይ በጣም እንትላል በጣም ኬርፉል ነው። በተለይ ጋዝ ነክ ይፈነዳል። እሱ እንደዚህ ለረዥም ጊዜ ይዛችሁ እንደዚህ ከሸቀላችሁት ብዙዎቻችሁ ቦምብ አይልም ይላል እና እንትን ይላል። በጣም ተጠንቀቁ። ጋዝ ይሄ ድስት በጣም እውነቴን ነው ለእናንተ እንትን ያደርሳባችኋል ጉዳት። በጣም ተጠንቀቁ። ያውላችሁ እጄ ይሄኛው ይሄ ሁሉ ለዚህ ያደረስኩት አስባችሁታል። እና እንድትጠነቀቁ ይገባል። ላይክ አድርጉ ቪዲዮን። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ